በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን አቡነ ጴጥሮስ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር መልአከ ልሳነ ወርቅ ውቤ የሀገረ ስብከታችን ዋና ስራ አስኪያጅና የፍራንክፈርት ምስካየ ኅዙናን መድኃኔዓለም ቤተ ክርስቲያን አስተዳዳሪ፣ ክቡር አባታችን መልአከ ስብሐት አባ ገብረ ሥላሴ የጊሰን መካነ ሰማዕት ቅዱስ ቂርቆስ ቤተ ክርስቲያን አስተዳዳሪ፣ እንዲሁም ክቡር አባታችን ከዋዜማው ጀምሮ ቅኔውን እየተገኙ አገልግሎቱን በሰፊው እስከ ዛሬዋ ዕለት ድረስ ከትላንትናው ሰዓት ጀምሮ ሲያገለግሉ እመቤታችንን ሲያመሰግኑ ፈጣሪያቸውን ሲያመልኩ የነበሩ ታላቁ አባታችን መልአከ አርያም መምህር ዳዊት የኑረንበርግ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን አስተዳዳሪ፣ እንግዲህ አባቶቼ ሌሎቻችሁን ይቅርታ ልጠይቅና እንደየማዕረጋችሁ መምህራነ ወንጌል፣ ቀሳውስት አባቶቼ፣ ክቡራን ዲያቆናት አባቶቼ፣ እናቶቼ እንዲሁም ሕፃናት እንደምን አደራችሁ? እንደምን አደራችሁ? እንኳን ለዛሬዋ ዕለት በሰላም በጤና በፍቅር አደረሰን አደረሳችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ ከትላንትናው ዕለት ጀምሮ ሰዓቱን እየባረከ ጊዜውን እየሰጠ እኛም የነበረንን ሁሉ ለእግዚአብሔር ጊዜያችንን መስዋዕት አድርገን እየሰጠን እስከዚህ ሰዓት ቆይተናልና ዛሬ እንደምታዩት በመካከላችን ያሉት ብፁዕ አባታችን አቡነ ጴጥሮስ ቀጣዩን የትምህርት ክፍለ ጊዜ ይሰጡናል። እንደምታውቋቸው በትምህርታቸው የምናውቃቸው አባታችን ናቸው። ብዙ መጻሕፍቶችንም የጻፉ አባታችን ናቸው። ታውቋቸው አላችሁ አይደል? እንግዲህ እኔ እናንተን ወክዬ ብፁዕ አባታችን በመካከላችን ስለተገኙ እንኳን ደህና መጡ ለማለት ፈልጋለሁ። ከዚህ ቀጥሎ የእሳቸው ክፍለ ጊዜ ነው የሚሆነው። ቀጣዩን ተራ በተራ አሳውቃቸዋለሁ። አሁን ወደ ብፁዕ አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት ይቅርታ ባለቤት እግዚአብሔር አምላካችን ምሕረት፣ የቸርነት ይቅርታ፣ የአባትነት ፍቅር ሳይለየን በዚህ ጊዜ በፊት እንድንሆን የረዳህን ሌሊትም በማሕሌት በቅዳሴ በመዝሙር የባረከን ለዚህም ያደልከን ክብር ምስጋና ውዳሴ ላንተ ይሆንልን። እስካሁን በነበረ ጊዜ ባርከህናል፣ በረከትህን ተቀብለናል። በዚህም እናመሰግናለን፣ አመስግነናል። ቀሪው ጊዜ ደግሞ የበረከት እንዲሆንልን የእውቀት የማስተዋል የቡራኬ የቅድስና እንዲሆንልን ፈቃድህ ይሆንልን። እዚህ ያሉትኑ ያለነው ሁሉ አምላካችን እግዚአብሔር አንተ በምሕረት በቸርነት ጎብኘን። ሀገራችን፣ ሕዝባችን እያንዳንዳችንም ምሕረትህና ቸርነትህ እንዳይለየን ፈቃድህ ይሆንልን። ለነቢያት ለሐዋርያት ሊቃውንት የገለጸ መንፈስ ቅዱስ ለእኛም ይገልጽልን ፈቃድህ ይሆንልን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። ክቡር መልአከ ልሳነ ወርቅ ውቤ የዚህ ሀገረ ስብከት ስራ አስኪያጅ፣ እንግዲህ ሌሎቻችሁን ስማችሁን እና ክብራችሁን ሁላችሁንም ለይቼ አላውቅም። እንደው ከላይ እስከታይ ክቡራን ሊቃውንት አባቶቻችን
እና ዘማሪያን ምዕመናን ሁላችሁ እግዚአብሔር ቸር አምላክ ነው። ስለ ቸርነቱ ጊዜ ምስጋና ነው የምናቀርበው። እግዚአብሔር እናመሰግናለን። ስላደረገልን ስለ መልካም ነገር ሁሉ እግዚአብሔር እናመሰግናለን። ስለሚያስፈልገን ደግሞ እንለምናለን። በምንፈልገውና በሚያስፈልገን መካከል ልዩነት አለ። እኛ የምንፈልገው ከሆነ ከባድ ነው የሚሆነው። አሁን የፈለግነውን ብናረግና ብንሆን ምናልባትም ብዙዎቻችን አሁን እስር ቤት ነው የምንሆነው። ምክንያቱም እኛ የፈለግነው ሁሉ እንዲኖር ስለማንፈልግ ማለት ነው። ነገር ግን እኛ የምንፈልገው ሳይሆን ለእኛ የሚያስፈልገንን እግዚአብሔር እንዲሰጠን እንለምናለን። ለምናመሰግን በአንድ ላይ ሆነን በሰላምታ ልውውጥ እግዚአብሔርን እናመሰግናለን። እንደምን አደራችሁ? እንዴት አደራችሁ? እንዴት ከረማችሁ? እንግዲህ ይሄ የእንኳን አደረሳችሁ የመገለጥ ዘመን ስለሆነ ሁላችሁንም ከልደቱ ከጥምቀቱ ዛሬም እንደገና ከአስተርእዮ በዓል እንኳን በሰላም አደረሳችሁ አደረሰን። እንግዲህ ዛሬ የእመቤታችን የዕረፍቷ ቀን የሚታሰብበት ነው እና በተነበበው ወንጌል ላይ መሰረት አድርገን ትንሽ እንወያያለን። እንደ እግዚአብሔር ፈቃድ እሱ ራሱ እንዲያስተምረን ፈቃዱ ይሆንልን። ወንጌል አነበናል ዛሬ እዚህ ቦታ ምነግረኛለ የተነበበውን ወንጌል አንተ አልነበርክም፣ ሌሎች ነው የምጠይቀው። ሁልጊዜ እንጠይቃለሁ። በማገለግልበት ቦታ ላይ የተነበበውን ወንጌል ምዕመናንን እጠይቃለሁ። ምን ያህል ቅዳሴውን እንደተከታተሉ ለማወቅ ስለሚያስፈልግ አንዳንድ ጊዜ እንትን አንልም። አንዳንድ ጊዜ አንከታተልም። ራሱ እኛም ያነበብነው አናስተውለው። ስለዚህ የተነበበው ወንጌል የሉቃስ ወንጌል ነው። አጠቃላይ ይሄ ሀሳብ እንዲገባችሁ መጽሐፍ ቅዱስ የምታነቡ ካላችሁ መጽሐፍ ቅዱስ ከቤታችሁ ያለ እጃችን አሳዩ። መጽሐፍ ቅዱስ ከቤታችሁ ያላችሁ አሁን ስልክ ያላችሁ ብል ይቀለኛል። መጽሐፍ ቅዱስ ከምን መጽሐፍ ቅዱስ ከቤታችሁ ያላችሁ እስቲ የምታስቀምጡበትን ቦታ የምታውቁስ እኮ አንዳንዳችን ትራስ ላይ አንዳንዳችን ምን ላይ። ስለዚህ የማንበብ ችግር አለ ማለት ነው። ስለዚህ ከዛሬ ጀምሮ መጽሐፍ ቅዱስ ማንበብ ብትችሉ ጥሩ ነው። ስለዚህ ከምዕራፍ 1 ቁጥር 26 ጀምረን ስናነበው ነው ይሄኛው ሊገባን ይረዳል። እና ዘላለማዊ ምሕረቱን አሰበ፣ የዘላለም ምሕረቱን አሰበ ነው የዛሬው እንደ ዋና መነጋገሪያ የምናደርገው። ስለዚህ ይሄንን ከምዕራፍ 1 ቁጥር 26 ስትጀምሩ የመልአኩን ተልእኮ ታገኛላችሁ እና በስድስተኛው ወር ነው የሚለው። ከዛ በፊት ከ6 ወር በፊት አንድ ነገር አድርጓል መልአኩ ማለት ነው። አንድ ያከናወነው ነገር አለ እና 6 ወር ቆይቶ ደግሞ ሌላ ነገር ሊያከናውን መጥቷል ማለት ነው። እና ከ6 ወር በፊት ኤልሳቤጥንና ዘካርያስን ልጅ እንደሚወልዱ አብስሮ ነበር። ያው መልአክ ከ6 ወር በኋላ ሌላ ቦታ ደግሞ ተገኘ። የት? ናዝሬት የምትባል ቦታ። ናዝሬት ከምትባል ቦታ አንዲት ድንግል ነው የሚለው ድንግል ማርያም የምትባል ድንግል ወደ እሷ ተላከ እና ሄዶ መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ አላት። ስለዚህ ጌታ ከአንቺ ጋር ነው። ከዛ ቀጥሎ ከሴቶች መካከል የተባረክሽ ነሽ አላት እና ይህንን ሲናገር እመቤታችን ተገረመች እና ከዚህ ቁጥር ጀምራችሁ እስከ ጨረስኩበት እስከ ቁጥር 27 ድረስ 26 ድረስ ስታዩ
4 ነገሮችን ታገኛላችሁ፣ 3 ነገሮችን ታገኛላችሁ። የመጀመሪያው መደነቅ ነው የምታገኙት። እመቤታችን በጣም ተደነቀች። በጣም መልአኩ የሚለው ምንድን ነው? ትወልጃለሽ፣ የተባረክሽ ነሽ። እሷም ባየችው ጊዜ ከንግግሩ በጣም ደነገጠች፣ መገረም። ይህ እንዴት አይነት ሰላምታ ነው! ምን አይነት ሰላምታ ነው! የተለየ ሰላምታ፣ ምክንያቱም የተለየ ሰላምታ፣ የተለየ አነጋገር። ከዚያ በፊትም አልሆነም፣ ከዚያ በኋላም አልሆነም፣ ለሌላ ሰውም አልሆነም፣ ለእሷ ብቻ ይሆናል። የተለየ እና ተገረመች። ይህ እንዴት አይነት ሰላምታ ነው! ተሰምቶ የማያውቅ ሁኖ የማያውቅ ነው። እንዴት አይነት ሰላምታ ነው! መልአኩ አይዞሽ፣ አትፍሪ። አንዳንድ ጊዜ ይህንን ነገር ሳነብ ለመግለጥ ይቸገራል። አይሰማም። ብቻውን ቢይዘው ሲል ሁለቱን ከሚይዘው ይሰማል። እስቲ የምትሰሙ እጃችሁን አሳዩ። የመጀመሪያው ይሻል ነበር ነው የሚሉት። እንግዲህ ይሄ አይሰማም፣ ይሰማል። ምን ነበር ያልኩት? የሚነግረኝ እናንተ ጋር አንድ ያሉት አሁን አይደል እያወራ ያለው ያንን ሳላ ረብኑ ዲሾ እንዳይሆን እዛው ረብከቴ ጊዜ አንድ የሚረብለ እንትናለ አንድ ጊዜ ቤተክርስቲያን ሄደው ቅዳሴ አስቀድሰው እሳቸው አስተማሩ። ብዙ አቡነ መልከ ጼዴቅ በረከታቸው ይድረሳል እና አስተምረው ወደ ቤታቸው ሲሄዱ አንድ አብሯቸው የሄደ መኪናቸው አለ። ብፁዕ አባታችን ነው ያን ጊዜ ብፁዕ አይደለም አባታችን፣ በጣም የዛሬው ትምህርት በጣም ጥሩ ነው አለ። ሾፌሩ እንግዲያሳ አለ። ስለምን ነበር የተናገርኩት? አርመኑን ይሸው አለ። ስለዚህ እንደዛ እንዳይሆንባቸው አርመኑን ይሸው። ደግሞ አንዷ ዛሬ በጣም ትምህርት ጥሩ ነበር አለች። በጣም አጭር ነበር። ጥሩ ትምህርት ማለት ለዚያች ሴት አጭር መሆን ረዥም ነገር አይወድም። የኛ ደርሰ አላችሁ። በጣም ጥሩ የሚያስገርም ነገር ነው እና ደነገጠች። አይዞሽ ይሄ ያላስፈራ ምን ያስፈራ ነው? ደግሞ አምላክን መውለድ ምን ይመስላል? እስቲ ያስቡት። እንኳን ላደረገው ለሰማውም እኮ ከባድ ነው። አንድ ጊዜ የእመቤታችን ጉዳይ ለሚያቃልሉ ሰዎች ይገርመኛል፣ ይደንቀኛል፣ ይገርመኛል በጣም እና መልአኩ ማጽናናቱን ቀጠለ። አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና። እግዚአብሔር ፊት ጸጋን አግኝተሻል፣ ተሞልተሻል። ጸጋ ስጦታ ነው። እግዚአብሔር ለዓለም የሰጠው ስጦታ ከአንቺ ላይ አለ። አፉን ሞልቶ ተናገረ። አግኝተሻል፣ አትፍሪ፣ አይዞሽ፣ አትፍሪ፣ ልጅ ትወልጃለሽ። ይህ እኮ ወንድ አላውቅም። እንዴት ሊሆን ይችላል? አይሆንም። እንዴት ሊሆን ይችላል? ወንድ አላውቅም አለች። አዎ ልክ ነው፣ አታውቂም። አዎ እውነት ነው።
ድንግል ነሽ፣ በፍጹም ድንግል ነሽ፣ በነገር ሁሉ ድንግል ነሽ። እውነት ነው። መልአኩ ገብርኤል እውነት ነው ብሎ አመነ። የእሷን ፍጹም ድንግልና እናገራለሁ። ይሄንን ፍጹም ድንግልና፣ በሐሳብ ድንግል፣ በተግባር ድንግል፣ ፍጹም ድንግልና። አዎ ልክ ነሽ። ግን እንደ ሌላ ሰው አይደለም። ያንቺ ትወልጃለሽ። የምትወልጂው ቅዱሱ የእግዚአብሔር ልጅ ይባላል። መንፈስ ቅዱስ ይጸልል፣ እግዚአብሔር ኃይል ይቀልልሻል፣ መንፈስ ቅዱስ ያነጻሻል። ቅዱሱ የእግዚአብሔር ልጅ ከአንቺ ይወለዳል። ምስጢረ ሥላሴ የተገለጠው በዚህ ነው። ገብታችሁ ነው ያጨበጨባችሁ? እርግጠኞች ናቸው? በጣም አለ። እሷ ተገረመች። እንዴት ሊሆን ይችላል አለች። እንዴት ያለ ወንድ መውለድ ይቻላል አለች። ከዚያ ገብርኤል ሌላ ሚስጥር አለ። የዛሬ 6 ወር ሌላ ቦታ ነበር አይደለ? እና የኤልሳቤጥ ሄዳ ጸነሰችልና ራሷን ሸሸገች ለ6 ወር። ማንም አያውቅም። ገብርኤል ያየው ሚስጥር የሚባል ሰምታችሁ ታውቃላችሁ? እንዲህ አይነት ወሬ ሰምታችሁ ታውቃላችሁ? ከዚህ የመጣ ነው። ገብርኤልና ኤልሳቤጥ ዘካርያስ ብቻ ናቸው የሚያውቁ፣ ሌላ ሰው አያውቅም የኤልሳቤጥ መጽነስ። ስለዚህ መልአኩ ቅዱስ ገብርኤል ለእመቤታችን ማሳመኛ ምሳሌ ማምጣት ነበረበት። አክስትሽን ታውቂያለሽ? አዎ አውቃለሁ። መካን እንደነበረች ታውቃለች? አዎ። ልጅ እንደማትወልድ ታውቂያለሽ? አዎ። እሷ እኮ ጸንሳለች፣ 6 ወሯ ነው። ስለዚህ ለእሷም የማይቻል ሆኖላታል። ያንቺ ደግሞ የሚቻል የማይቻለው እንዲቻል በእግዚአብሔር ይቻላል አላት። ወደ ሁለተኛው ከመደነቅ ወደ እምነት ተሻገረች እመቤታችን። ይሆንልኝ ይደረግልኝ ባሪያው አለሁ አለች እመቤታችን። ተደነቀች፣ ተገረመች። በእግዚአብሔር በመመረጧ በትሕትና ተንበርክካ አምላኳን በጸጋ አመሰገነች። እናም አንደበት መግለጽ የሚያቅተውን ነገር ሰማች። እናም ይሆናል ተባለች። ለእግዚአብሔር የሚሳነው የለም አላት። አዎ ይሁንልኝ፣ ለእግዚአብሔር የሚሳነው የለም ብላ በእምነት ተቀበለች። ክብር ለአምላካችን። ያን ጊዜ እኛና እግዚአብሔር ያን ጊዜ ዓመተ ምሕረት የሚባለው የምሕረት አዋጅ በእመቤታችን ማኅፀን ታወጀ። ያን ጊዜ ዓመተ ምሕረት የሚባል ነገር በዛን ጊዜ ተቆጠረ ይላሉ የቤተ ክርስቲያን አባቶች። ያን ጊዜ ምሕረት ታወጀ። ያን ጊዜ እግዚአብሔር ተስፋውን በምድር ላይ አሳየ። የገባውን ቃል በምድር ላይ አሳየ። ሁለት ከባድ ነገሮች። የሰው ልጅ በኃጢአት መውደቅ እጅግ በጣም ከባድ ነው። ደግሞ የሰውን ልጅ ለማዳን የእግዚአብሔር ሰው መሆን ከከባድም በላይ ከባድ ነው። ግን ለእግዚአብሔር የሚሳነው የለም። ክብር ለአምላካችን ይሁን። ይሄ ነው የመገለጥ ዘመን እያለ የምንናገረው። እዚህ በኋላ እመቤታችን በእምነት ይሁንልኝ አለች፣ ተቀበለች። ከዚያ እሷ ይህንን ከሰማ ኤልሳቤጥ ጸንሳለች አላትና መልአኩ ወደ ኤልሳቤጥ እንድትጎበኝ ወደ ደጋ ወደ ይሁዳ ሀገር ሄደች ይላል። አሁን እንግዲህ ቁጥር 39 ላይ ነው አሁን ያለው። ማርያም በዚያ ወራት ተነስታ ወደ ተራራማው ሀገር በእምነት ተቀብላ ጌታችን ኢየሱስ ክርስቶስን ጸነሰች። በዚያን ጊዜ እሱ በማኅፀኗ አደረ። ያን ጊዜ በእምነቱና አክስቷን ልትጠይቃት ወደ ኤልሳቤጥ ተጓዘች። አሁን ወደ ሦስተኛው እንሄዳለን። ደስታ፣ ወደ ደስታ እንሄዳለን። ምንድነው ያልኩት? መጀመሪያ ንገሩኝ እንጂ እዚያ ላይ ያወራሁት አይደለም። ቆይ ምንድነው ያልኩት? መደነቅ ነው። ተደነቀች ነው። ሁለተኛ ያልኩት ምንድነው?
ማመን ነው ታዲያ። አሁን ሶስተኛ መደሰት፣ ከዚያ አራተኛ ምስጋና ይሆንና እንደመድመዋለን። የሰማችሁ ነው። ይህ ነው የቤተክርስቲያን እንደዚህ ናት። እንደንቃለን፣ በእምነት እንኖራለን። በእምነት ከበር ደግሞ እያመሰግን እንኖራለን። በምስጋናና በደስታ እንኖራለን። ክብር ለአምላካችን። ይሄ ነው ክርስትና። ክርስትና እነዚህ ናቸው። የማይሆነውን እግዚአብሔር አድርጎልናልና በእምነት ተቀብለናል። እሱ ሊሆን የማይችለው ሆኗልና በእምነት ተቀብለናል። እሱ በበረከት ተቀብለናል። እሱ እመቤታችን ያደረገች ያለ። ስለዚህ ወደ ኤልሳቤጥ ሄደች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት፣ ሰላምታ አለቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ አለች። ኤልሳቤጥ እመቤታችን ጋር ሰላም ስትላት የተሰማት ነገር በጣም ከባድ ስለሆነ በቃሏ መግለጥ አቃታት። ስለዚህ እልል ማለት አቃታት እና ሁልጊዜ እመቤታችን መስለው አንድ እናት እዚያ አሜሪካን ሀገር ነውና የሆነ ይህንም ያህል ትልቅ ቤተክርስቲያን ነው እና ደሆች ናቸው እነሱና ይህም ቤተክርስቲያን ይሸጣል አላሉ። ተነሳ እና እኛ ልንገዛው ነው አለ። ከዚያ አንድ እናት አሉና እኔ $1000 እሰጣለሁ። ያን ጊዜ $1000 መስጠት በዛም ወሰድ እና እልል ማለት አቃታቸውና አሉ። በቃ እልልታ ይሄ ካቅማቸው በላይ ሆነባቸው። ልክ ኤልሳቤጥ ይሄ ነው የገጠማት። እልል ማለት አልወጣለና ጮኸች ነው የሚለው። በደስታ ጮኸች። እዛ በኋላ ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅ ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። አሁን ማን አወቀ? ሁለተኛ መጽነሷን። አቤት ኤልሳቤጥ አወቀች። መልአኩ ተናገረ፣ እሷም መነች በማኅፀንሽ። አዎ እውነት ነው። እሷ በድንግልና ክርስቶስን ጸንሳለች። እሷ አዳኙን ጸንሳለች፣ ተሸክማለች። ክብር ለአምላክ። አቤት አቤት አቤት! ይህን እንዴት አይነት አንደበት ነው ሊገልጠው ይችላል? በየትኛው አቅማችን ነው ይህን ገልጠን እኛ ተንትነን ልንናገር የምንችለው? ምን አንደበት ነው ይህን ሊያደርግ የሚችለው? አንድ ነገር ብቻ እናደርጋለን። ምን? እመቤታችን ያደረገችው ምንድን ነው? አንድ ነገር ብቻ እናደርጋለን። ምን? ምስጋና፣ ማመን ብቻ። እግዚአብሔር አደረገው ብለን እግዚአብሔር ይህን አደረገ ብለን ከማመን ያለፈ ቃል የለንም ወገኖች፣ ቃል የለንም። እዚህ አሁን እንግዲህ የደስታ እየመጣ ነው። የጌታ እናቱ ወደኔ ትመጣ ዘንድ እንዴት ይሆንልኛል? አሁን ደግሞ የተጸነሰው ማን ነው? የጌታ እናቱ አምላክን ጸንሰሻል። ኤልሳቤጥ መሰከረች። እሷ የመሰከረችው ከራሱ አይደለም፣ ትነግረናለች። በማኅፀኗ ጽንሱ በማኅፀኗ ምንድን ነው ያለችው? ዘለል አይደለም፣ በደስታ ዘሏልና ነው ያለችው። በማኅፀኗ በደስታ ዘላ። አሁን ሶስት ተደሳቾች ተገናኙ እዚህ ላይ። ኤልሳቤጥ ተደስታ በጣም ጮኸች። ዮሐንስ ደግሞ በማኅፀን ሆኖ በደስታ ዘለለ። እመቤታችን የእነዚህን ደስታ አየችና ወደ ምስጋና ቀጠለች። አቤት 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 አቤት! ይህ ሰሞንማ እንደውም የደስታ ሰሞን እኮ ነው። የደስታ ጊዜ እኮ ነው። እዚያ ቤተልሔም ተራራ ውስጥ የነበረ ዝማሬ ሰምታችሁታል ወይ? ሰው የመላእክቱ ዝማሬ ስብሐት ለእግዚአብሔር በሰማያት ሲሉ መላእክቱ ዝማሬውን ሲያንጎደጉዱት እረኞቹ ሲደነግጡ አይዟቸው አትፍሩ፣ ለሰው ሁሉ ደስታ የሚሆን ለሰው ሁሉ ደስታ የሚሆን የምስራች እነግራችኋለሁ፣ እሱ አዳኙ ተወልዷል። የሚገርም ነገር ነው። ዮሐንስ ገና በማኅፀን ሳለ ነው ያወቀውና የተደሰተው። ጌታችን መድኃኒታችን ኢየሱስ ክርስቶስና ቅዱስ ዮሐንስ ገና በማኅፀን ሳሉ ነው የተዋወቁት። ይጋላችሁ እየሰማችሁ ነው። በማኅፀን ሳሉ
ነው። በማኅፀን ድምፅሽን ሲሰማ በማኅፀኑ ጽንሴ በደስታ ዘለለ። አንቺ የተባረክሽ ደስታዬን ላቆመው አልቻልኩም። እመቤታችን መዝሙሯን ቀጠለች። በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ከጌታ የተነገረሽን አምነሽ ተቀብለሻልና አንቺ ብፅዕት ነሽ ማለት ነው። ሲነበብ ኤልሳቤጥ ናት ያለችው። ከጌታ የተላከውን የመልአኩን ቃል አምነሽ ተቀብለሽ አዳኙን ጸንሰሻልና አንቺ ብፅዕት ነሽ አለች። አንቺ ቅድስት ነሽ አለች። እውነት ነው፣ ይገባታል ቅድስት መባል። አዎ ይገባታል። እመቤታችን ንጽሕት መባል፣ ቅድስት መባል፣ አዎ ይገባታል። ያዳኙ እናት ናትና። ስለዚህ እመቤታችን ምስጋናውን ቀጠለች። ነፍሴ ጌታ ይሄ ሁልጊዜ አባቶቻችን የሚጸልዩት ነው። የጸሎተ እግዝእትነ ማርያም የምንለው ነው ይሄ ጸሎት እና ሁልጊዜ አባቶቻችን ይህን ይጸልዩታል። እኔ አሜሪካን ሀገር ሄጄ አየሩ አልተስማማኝም እና ለመንፈሳዊ አባቴ ደብዳቤ ለመጻፍ ሞከርኩ። ብቻ አልኩና አገሩ የተረከመ ነው ይላል። መጀመሪያ ስጀምር ማለት ነው። አየሩ ሁሉ የተበከለ፣ ሙቀቱ መከራ፣ ምግቡ አይጣፍጥ፣ ቋንቋ አይገባ ምናምን ብችጭት ብዬ ደብዳቤ ጻፍኩ እና አባቴ ደብዳቤውን አነበቡና አዎ አየሩ እንደከበደህ ነግረህናል። እንግዲህ ሰው እንደኖረው መኖር ነው። ግን ለዚህ የሚበጀው አሉ ቀደም ብለህ ተነስተህ ጸሎተ ማርያምን ቢያንስ 64 ጊዜ ቢያንስ ነው። እዚህ 64 ጊዜ 12 ጊዜ እንኳን ጸለያችኋል። ጊዜ ያላችሁ ሰዎች በቀን ማለት ነው። ቢያንስ 64 ጊዜ ቢያንስ እኮ ነው። እነሱ ምን ያህል ነው የሚጸልዩት አላውቅም። እንደዚህ የተወደደ ጸሎት ነው። እውነትም የተወደደ ጸሎት ነው። እመቤታችን የተደሰተችበት እሱ ያዳኙ መንጸነስ ከልብ ያፈለቀው የእግዚአብሔር ክብር እና እግዚአብሔርን ከፍ ማድረግ ያልኩለት ታቢው ነፍሴ ለእግዚአብሔር፣ እግዚአብሔርን አምላኬ ነፍሴ እግዚአብሔርን ታከብረዋለች። ነፍሴ እግዚአብሔርን ታከብረዋለች። መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። ሐሴት የሚለው ነገር ይሄ እናንተ ይሄ ደስታ የሚለው አይደለም። ይሄ በጣም ከፍተኛ የሆነ በመከራ ውስጥ ነው ማለት ይሄ መሳቅ አይደለም። ሐሴት የሚባለው ነገር እንደዛ አይነት ደስታ አይደለም። ምናልባት ይቅርታ ቃል ልጠቀም፣ ጆይ የሚለው የእንግሊዝኛ ቃል የሚተካይ በመከራው እንኳን ምንም አይነት መከራ እንዳይሰማ የሚያደርግ ደስታ ማለት ነው። በምንም አይነት ሊገኝ የማይገኝ ደስታ። መኪና ስለገዛ ቤት ስላለ ወይም ደግሞ አንድ ነገር ስላለ የምትደሰተው ደስታ አይደለም። ይሄ በነፃ ከእግዚአብሔር የሚገኝ ልብንና አይምሮን ተቆጣጥሮ በመከራ ውስጥ ነህ የሚያፍለቀልቅ ደስታ። ያንን አደረገች። ምንም ያገኘች የለችም እኮ ቤታችን። በአምላኬ በመድኃኒቴ ሐሴት ታደርጋለች አለ። ይህንን ነው ዕንባቆም ምንም ነገር ባይኖር በጌታ ደስ ይለኛል ያለው። ዕንባቆም ምዕራፍ 3 ላይ ነው። ምንም ከብቶች በበረት ባይኖሩ፣ በለስም ባይዝ፣ መሬት ባይሰጥ፣ ፍሬ ባይሰጥ፣ ከብቶች በበረት ባይኖሩ፣ ምንም ነገር ባይኖር እኔ በአምላኬ ደስ ይለኛል አለ። ይሄ ከእግዚአብሔር በሚሰጥ በሚገኝ ደስታ የሚገኝ ደስታ ነው። እዚያ ወደ ምስጋና ነው የቀረችው። ላኬ ተመስገን። ከዚያ ታደርጋለች። የባሪያይቱን ውርደት ተመልክቷልና አለች። ምክንያት ሰጠች። የባሪያይቱን ውርደት ተመልክቷልና፣ አዎ የሰው ልጅ ውርደት ተመልክቷልና እግዚአብሔርን አመሰግነዋለሁ። ነፍሴ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ምክንያት ታላቅ ስራውን እሱ በእኔ አድርጓልና። ከዚህ የበለጠ ብፅዕት የሚያሰኝ ምን ነገር ሊመጣ ነው? ከዚህ የበለጠ የአምላክ እናት ከመሆን ሌላ ሰማይና ምድርን የሚያገናኝ ዓለምን የሚያድን
እናት ከመሆን ሌላ ምን ሊመጣ ይችላል? ይገባችኋል? ይሄ ቃል ተሰምቷችኋል? አቤት ይሄ በልባችን ሲያርፍ፣ ይሄ አይምሮአችንና ልባችን በዚህ ሲስማማልን ነፍሳችን ታርፋለች። ያ ነው ደስታ የሚባለው። እሱ ነው የእግዚአብሔር ክርስትና የሚባለው። እሱ ነው ኑሮ የሚባለው። እሱ ነው የእግዚአብሔር መገለጥ የሚባለው። እሱ ነው። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ምክንያቱም ብርቱ የሆነ እርሱ ታላቅ ስራ በእኔ አድርጓልና፣ ማንም ሊያደርገው የማይችል ስራ በእኔ ተከናውኗልና። ብርቱ የሆነ እሱ ዛላ ሶስት ነገሮች ይላለች። ትሑታትን ከፍ ያደርጋል፣ የተናቁትን ከፍ ከፍ ያደርጋል፣ የሉም የተባሉትን ከፍ ያደርጋቸዋል። በምን? በበረከቱ። የተራቡትን በምግብ አይደለም በበረከቱ ነው የሚያጠግባቸው። ይህ በረከት የሚለው ነገር በጣም የተለየ ትርጉም ያለው ነው። ዛሬ ያለንበት በጣም የተለየ ትርጉም ያለው በረከት፣ በበረከት ያጠግባቸዋል። ደግሞ ባለጸጋዎችን ባዶ እጃቸውን ሰዷቸዋል። ምን ማለት መሰላቸው? እያላቸው ድህነት ተለማምደዋል ማለት ነው። ቢሊየን ቢኖር የለኝም ካልክ ንገሩኛ፣ የለኝም ካልክ የለህም ማለት ነው። ያ ማለት ነው ባለጠጎቹ ባዷቸውን ሰዷቸዋል ማለት በሀብታምነት በስስት የሚንሰፈሰፉ ሰዎች የሀብት ትርጉም ሳይገባቸው ተንገላጠቁተዋል ማለት ነው። ነገር ግን ራሳቸውን ድሃ ያደረጉትን እነሱን ደግሞ ከበረከቱ አጥግቧቸዋል። አቤት አቤት አቤት! አንተ የትኛውን ነው መሆን የሚል? ገንዘብ መቁጠር ነው የምትፈልገው ወይስ በገንዘብ መደሰት ነው የምትፈልገው? እስቲ ንገሩኝ። ይህን ምርጫ እስቲ ምረጡ። የትኛው ነው? በበረከቱ መደሰት ነው የሚሻላችሁ ወይስ በመንሰፍሰፍ መድሄት ነው የሚሻላችሁ? የትኛው ነው? እርግጠኛ ላይ ያንን ነው የምትመርጡት። ግን በተግባር እንደዚህ ያለን ላይ ነው ጥያቄ። አሁን እኮ ቤተክርስቲያን ስንመጣ የምንመልሳት መልስና ከዚህ ስንወጣ የምናከናውና ክንውን ነው የምትለያዩ። ሁለቱ የተለያዩ ናቸው። ስለዚህ እዚህ ስንወጣም ክርስቲያን መሆን አለብን፣ እዚህ ስንመጣም ክርስቲያን መሆን አለብን። ስለዚህ የተራቡትን ከበረከቱ አጠገባቸዋል፣ ባለጠጎቹን ደግሞ ባዶ እጃቸውን ሰደዳቸው። የለኝም እያሉ ሲባክኑ ይኖራሉ ማለት ነው። አቤት አቤት አቤት! ገዦችን ከዙፋናቸው የተዋረዱትን ከፍ አደረገ፣ ገዦችን ደግሞ ከዙፋናቸው አዋረዳቸው። በዙፋን ላይ ሆኖ በመፍራት የሚንቀጠቀጡ አሉ አለ መከራ ነው። ስለዚህ እመቤታችን ይህን ምስጋና አለች። ስለዚህ ሰዷቸዋል። ለአባቶቻችን የተናገረውን የገባውን የተናገረውን ቃል አብርሃም ለዘሩ የገባውን ቃል አሰበ፣ አስቧልና አደረገው። ምሕረቱ ለዘላለም አደረገልን። ምሕረቱ የዘላለም ምሕረቱን አስቦ በዚህ ለእኛ ላደረገ አምላካችን ክብር ምስጋና ደስ ይሆንልን። የእመቤታችን ረድኤት በረከት ጸሎት አማላጅነት አይለየን። እመቤታችን ተደነቀች። ቆይ አንዴ ቆይ። እመቤታችን ተደነቀች፣ አመነች፣ ከዚያስ ተደሰተች፣ ከዚያስ አመሰገነች። ይሄ ነው የእናንተም ስራ። በየጊዜው ጧት ተነስተህ ስላለው ተፈጥሮ ተደነቅ። እናም ደግሞ ስለሚመግብ እመን። እናም ደግሞ ስላመንክ ስለ ዳንክ ደስ ይበልህ። ስለተደሰትክም አመስግን። ይሄ ነው ክርስትና። የመከረን ያስተማረን አምላካችን ክብር ምስጋና ይግባው። ስለሰማችሁ ለብፁዕ አባታችን አቡነ ጴጥሮስ ዶክተር፣ ቅድም ዶክተር የሚለውን ቃል አልተጠቀምኩምና ትክክል ነው። እሱን ስለረሳሁኝ ታርሜያለሁ። ያው መቼም ይሄ ዶክተር ሌላም የእውቀት ደረጃዎች የሚመጡት በእውቀት ነው አይደል? ሌሎቹ ደግሞ በሆነ ነገር የሚሰጣሉ። ስለዚህ የደከሙበትም ስለሆነ በትክክልም ነው። ይቅርታ ጠይቄያለሁ።
ቃለ ሕይወት ያሰማል። እኛንም የእሳቸው በረከት እንዲያድርብን የአምላካችን ቅዱስ ፈቃዱ ይሁንልን።